በባህር ዳር ከተማ አድባራትና ገዳማት ጨርሶ እንዲህ አይነት ነገር እንዳይሞከር መልእክትም የተላለፈበት ነው። አንዳንድ ጊዜ አግኝ አላግኝ ብለው የሚሞክሩ ቢኖሩ እነሱም ህዝቡም ይሻሉ። ይህ ሐረርን በነበርኩበት ጊዜ ተግባራዊ የሆነ ነው። ታቦተ ሕግ አቁሞ ልመና የኢትዮጵያ ቤተክርስቲያን ድርሻ አይደለም። የኢትዮጵያ ቤተክርስቲያን ዓላማ አይደለም። አባቶቻችን አላወረሱንም። አባቶቻችን ያላወረሱንን ነገር መጠቀም ደግሞ ውድቀትን ነው የሚያመጣ። እኛ ያላከበርነውን የገንዘብ መለመኛ ያደረግነውን ታቦተ ሕግ ማንም ሊያከብርልን አይችልም። ለዚህ ነው አብረን እንድንለምን ቤተክርስቲያን ላይ ሳይሆን በዚህ ወንጌል ነው የምንማርበት። ገበያም ላይ ሳንወጣ በዚህ እንድናደርጋት የቤተክርስቲያኒቷን ክብር ለመጠበቅና ለማስጠበቅ ነው። ስለዚህ ይህን ያህል ያደከምናችሁ የምትሰጡትን እንድትሰጡ፣ ለዚህ ደግሞ ስጦታ ያላቸውን ወንድሞቻችንን እህቶቻችንን ከተለያዩ አቅጣጫዎች መጥተው ይህን ያህል ያመሹት እንደ አጥቢያ ከሆነ አጥቢያቸው የናይለ መስቀል እህቶቻችን ከአዲስ አበባ የመጡት አዲስ አበባ ነው። በዚች ቤተክርስቲያን የሚነሱት የትም ያለች ቤተክርስቲያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከሆነች የሁላችን ናትና ይመለከተናል። ተባብሮ መስራትን ልማድ እናድርገው። አባቶቻችንም ያወረሱን ነው። አባቶቻችን ያላወረሱንን ነገር አንጠቀም። ዛሬ ርዕሰ ሊቃውንት አባ ገብረ ኪዳን መላከ ሰላም እዚያው አብረውን ያሉት ኤፍሬም ሙሉ ዓለም የሀገረ ስብከቱ ስራ አስኪያጅ እና እኔም እንመካከር ነበር። ምክክራችን የኛ ያልሆነ ነገር እየሰለጠነ ነው። እኔም ነፍሴ የማትወደው ርዕሰ ሊቃውንትን ማንን ይህንን አልወደውም መላከ ሰላም አንድ ድምፅ ነው ያወጣል። ይሄ ነገር ዝም ብሎ ነው የተባለ። እሱ ምን መሰላችሁ? ከሐዋርያት ያልወረሰው ከሐዋርያት ያልተማሩ ፎቶግራፍ ተለጥፎ እነገሌ ሊመጡ ነው። እኔ ፎቶግራፊ በተለጠፈው ቁጥር በእውነት ነው የምላችሁ ውስጤ በጣም ነው የሚፈራው። ቤተክርስቲያን ውስጥ ሕግና ስርዓቱ ባለበት እሺ ይቀመጥ። አስታውሳለሁ እዚህ ጋር ትንሽዬ ፎቶግራፍ ነበረች። አይ ለዚህ ብለው ምን ሲያደርጉት እየተከራከርን ነው ያደረጉት። ምን ያደርጋል? አሁን እነገሌ ሊመጡ ነው፣ እነገሌ ነጋሪት ጉሰማ በቃ እልል በሉ። እነገሌ ደግሞ ሲቀሩ መከራ ነው። በዚህ በጽዮን እንኳን ስንት ጊዜ ተቀያየረኛ ማስታወቂያ። መጀመሪያ ይመጣሉ የተባሉት ሌሎች ናቸው። ከዚያ ደግሞ ተሰረዘና ሌላ፣ ከዚያ ደግሞ ሌላ፣ ወደ ሶስተኛ ጊዜ መሰለ እና ሶስቱም አየር ላይ ውሏል። አንደኛ ያሳጣል፣ ያልመጣውንም ሰው ያሳጣል፣ የቤተ ክርስቲያኒቱንም ክብር ይቀንሳል። እስኪ ንገሩ፣ የትኛው ሐዋርያ ነው ፎቶግራፉን በደንብ አድርገው ዘርግተው ይኸው ሐዋርያ ገሌ ሊመጣ ነው የተባለ አለ? በወንጌል ትምህርት አለ? በታሪካችን ውስጥ ካለፉ በኋላ እርግጠኞች ሆነው አባቶቻችን በተጋድሎ ጸንተው የወንጌል አርበኝነታቸው ተረጋግቶ በመሳፍንቱ፣ በመኳንንቱ፣ በባለስልጣናቱ፣ በነገስታቱ ፊት መቆምን ሳይፈሩ ሲገቡ እንኳን ደህና መጣችሁ ተብለው ሳይሆን እየተገረፉ፣ እየተነቀፉ፣ እየታሰሩ፣ እየተንገላቱ በጽኑ መከራ ገብተው ብቻቸውን ገብተው ብዙ አማኞች አስተምረው አሳምነው ከዚያ በኋላ ወደ ሌላው ሀገር ይሄዳሉ። መልሰው በመከራ ያልፋሉ። በትሩፋት በገድል ታሪካቸውን ይፈጽማሉ። የመጨረሻ እረፍታቸው ሲሆን ከዚያ በኋላ ቤተክርስቲያን ደግሞ ገድላቸውን ትጽፋለች፣ ታሪካቸውን ትተርካለች፣ በምሳሌነታቸውም ትጠቀምባቸዋለች እንጂ በየትኛውም ታሪካችን ክርስቶስም እየተመላለሰ ሲያስተምር የሆሳዕና ዕለት ብቻ ጉዝጓዝ ተጎዝጉዞለታል። ልብሳቸውን አንጥፈዋል፣ ዘንባባውንም በተመሳሳይ። ከዚያ ውጭ ግን ሲተፉበት፣ ሲቀልዱበት
ሲያሸማጥጡት ያውም ተርበው እያበላቸው ታመው እየፈወሳቸው ዕውራኑን እያበራ ጎባጣውን እያቀና ለምጻሙን እያነሳ ሙታንን እያስነሳ እየተመላለሰ እንኳን በፍጹም የለም የሌለ ነገር ነው። ስለዚህ የሌሉ ነገሮቻችንን ብንሰየፋቸው ብናወግዛቸው ይህንን የተማርነው እርግጠኛ ነኝ አንድም ካለሙ አንድም ከዘመኑ ክርስቲያኖች ይሄ ነገሌ ሊመጡ ነው ብፁዕ አቡነ ገሌ ብፁዕ አቡነ ገሌ አሁን እኛም ነበር ነው እኮ በቃ ግን ያሳፍራል። እንዲህ አይነቱን ብንተው ታቦታት ሕጉን አቁሞ ልመና ብናወግዘው እስከ መቼ ድረስ ነው? እጅን ኪስ አስገባ የያዝከውን ይዘህ ውጣ እያል ማታለል እኮ ነው። ቅሚያ የሚባለው አታሎ መውሰድ ነው። አሳምኖ በጉዳዩ አምኖ ይመለከተኛል ብሎ እንደውም ዕዳዬን አልከፈልኩም አስራት በኩራቴን መክፈል አለብኝ ብሎ አምኖ ያ ሰው ማድረግ አለበት፣ ግዴታው ነው። እኛም ግዴታቸውን ብንናገር እኛም ግዴታችንን ብንፈጽም መሳቂያ እንሆን። ወገኖቻችን አሁን ንግስ ነው ካል የሚታያቸው የወንጌል ትምህርት መሰጠቱ አይደለም፣ ዝማሬው፣ ውዳሴው፣ አምልኮቱ መፈጸሙ አይደለም። ዛሬም ሊለምኑ ነው። ዛሬም በቃ እርዳታ ሊጠይቁ ነው። ስለዚህ ልመናችንን እንዳሁኑ በዚህ ብናደርገው የጎደለንን ነገር ቤታችን ውስጥ ሽፍን ብለን አማኞቻችንን ቀስቅሰን የክብሩ ተካፋዮች እንዲሆኑ ከባሪዎች እንዲሆኑ ነው። እግዚአብሔር ክቡር ነው፣ አክባሪ ፈላጊ አይደለም። ቅዱስ ነው፣ ቀዳሽ ፈላጊ አይደለም። ይቀድሰናል፣ ያከብረናል፣ ያነሳናል። ሰጪ ነው፣ ተቀባይም ነው። ሰጪ ሲሆን ተቀባይ የሆነ ደግሞ እኛን ማቅረቢያ መንገዱ ነው። ሰጥቶ ነው ስጡ የሚልን ጤና ሰጥቶ ብንታመም አይበለውና ለሕመማችን ጤና ፍለጋ እንዱ ላይ ብንሄድ አይደለም እኛ ደሞዙ ይገባዋል እስከ ጠራን ድረስ ሊደረግ የሚገባው ቤተ ክርስቲያን አስባ ብታደርግ ግን ባለማዊ ሕግ ባለማዊ ስርዓት በሌላው በተለመደው ይህን ስጠኝ እሰጥሃለሁ፣ ይህንን አድርግልኝ አደርግልሃለሁ። እንደውም ፐርሰንት አለበት። እነዚህ ሊቃውንትን እዚህ የጠየቅኩኝ ዛሬ እየጠራን ነው እንደዚህ ሲሉ ፐርሰንት በሚለው ሕጋችሁ ነው ወይስ የዕለት ምግብ ማደሪያ በመክፈል? ይሄ ነው ጥያቄ። የዕለት ምግብ ቤት ለእንግዳ ተብሎ ይመገባል፣ ትራንስፖርት ይከፈላል። እንዲያም ሲል ለኪስም መባል ይኖርበታል። ግድ የለም ግን በፐርሰንት 40%፣ 50%፣ 60% የሚል በጆሮ የሽጉ የሚል ነገር አለና እንደዚያ ከሆነ እንዳትሞክሩት። ለመጣን መልሱን እንኳን መለስኩን ገና የጠየቁትን ነው። እግዚአብሔር ይስጥልኝ። ይሄ ከሆነ እንዳትሞክሩት ነው ያልኩት። የሰጡኝ መልስ ሊቀ ሊቃውንት ይህንን ነው። እነሱ ራሳቸው ፐርሰንት ሌላ ምናምን የሚፈልግ ካለ እኛን እንዳትጠሩ ነው ያሉን፣ አንገኝም ነው ያሉ ሲሉ እነዚህ የእግዚአብሔር ሰዎች ናቸው። በቃ የእግዚአብሔር እንደ እግዚአብሔር የእውቀት አስራት፣ የጉልበት አስራት፣ የገንዘብ አስራት የተለያየ ነውና ይህንን ለመክፈል ከተዘጋጁት ጋር እኔም አብሬ እቆማለሁ። ለዚህ ነው ሁለት ነገሮችን ብሰማ፣ አንደኛ በፐርሰንት ቢሆን መጀመሪያ በዚህ ጉባኤውንም አልከፍትም፣ እርግጠኛ ምዕመናንን ለቤተ መቅደስ ማሰሪያ ስጡ ብዬ ለሌላ እንጀራ መስጠት አልችልም። የእግዚአብሔርና የእግዚአብሔር ነውና ጨርሶ አልገኝም፣ እርግጠኛውን የምነግራቸው። ሁለተኛ ደግሞ ጭራሽ ማምሸት ይህን ያህል ማንጋት አይደለም፣ ለጸሎትም አልገኝም። በሉን እንደወደዳችሁ አድርጉ። እንደው ምናልባት በልብሎኝ እንኳን ለመፍቀድ ሞክር፣ መጀመሪያ ግን አይሞከርም። እግዚአብሔር ያልተከለው ተክለኛ ሊሆን ይችላል። እግዚአብሔር ያልፈቀደው ስራ በፍጹም በጉልበት በጥበብ
ባላስፈላጊ ብልህነት እንስራ ብንለው የምዋይ ካብ ነው፣ ይናዳል፣ ይፈርሳል። የእግዚአብሔር እጅ ካለበት ደግሞ ሰሪውን ራሱ መንፈስ ቅዱስ አነሳስቶ ያመጣዋል። አልናገርም ዝምታን እመርጣለሁ ቢል ለበጎ ነገር ፊቱን ሰፍቶ አፉን ከፍቶ መንፈስ ቅዱስ ያናግረዋል፣ ድካሙን ያስወግደዋል። አልደክማችሁ ብሎ ነው በብዛት በዚህ 3 ቀን ትናንትና ብቻ አላየሁትም። ኃይለ መስቀል እየተከታተልኩኝ ነበረ። ትናንትና ብቻ ረፍቶ ስለመሰለ ከትናንትና ወዲያ ዛሬ ሙሉውን እንደጨዋ ነው። ደግሞ ትንሽ ወጣ ሲልም እያየ ነው። የት አለ ሲባል ነበረ ቅድም ጥሩልን እሱን ጥሩልን እየተባለ ነበር። ተሰጥኦ ነው። አንድ ሰው ተሰጥኦ ካለው ያንን መቀበል ነው። አሜን ማለት ነው። እግዚአብሔር የፈቀደለትን የሰጠውን ስጦታ ደግሞ መግፋት ወይም ደግሞ መጠራጠር አለበለዚያም ደግሞ ሌላ አመለካከት ንፍገት ይባላል። እግዚአብሔር ያልነፈገውን ለአንድ ሰው ለእያንዳንዳችን እዚህ ላይ ያለነው የሰጠን ጸጋ ነው። በሰጠን ጸጋ መጠቀም ነው። ስለዚህ ለዚህ ጉባኤ ለዚህ ስራ ስኬታማነት ሙሉ ጊዜያችሁን ሙሉ ዕውቀታችሁን ያለ እንከን ባየሁት እኔ ያየሁትን ነው የምመሰክር። ያላየሁትን መናገር አልችልም። ያየሁትን ያረጋገጥኩትን ደከመን ሳትሉ ሌላው ቀርቶ እንደው እራት እንኳን ሳትበሉ ያደራችሁበት ጊዜ እንዳለ ትናንት ምንም ሰምቻለሁ። ካስተናጋጅም ከኛም ጉድለት ወይም የቀደመ ተመግቦ ወደኋላ እዚህ ደግሞ ደፋ ቀና ያለ አልፎት ጾም ያደራችሁበት ጊዜ እንዳለም ተረድቻለሁ። የሚቀርበውን እንኳን ይህን ያህል እየጮኻችሁ ይህን ያህል እየደከማችሁ ያውም በሙቀት በዚህ አዳራሽ ናችሁ የተሻለ ነገር ሰው ማግኘት ያለበትን ዕለታዊ ምግቡን እንኳን በተመጣጠነ አልቀረባላችሁም። ግን እግዚአብሔር መንፈስ ቅዱስ መግቧችኋል። እናንተም ከእግዚአብሔር ክብርን ለመቀበል የእግዚአብሔርን ልዩ ጸጋ ለመጎናጸፍ የእግዚአብሔርን ቸርነት ፈልጋችሁ ስላደረጋችሁት ይጎደለ ብላችሁ ምንም አላጉረመረማችሁ። በሌላ መልኩ ብትመጡ ኖሮ ውሃም ለምን አልቀረበም? አሁን እዚህ ውሃ የለም። እዚህ ጋር የምታዩት ውሃ ለድጋፍ ነው የቀረበ እንጂ ለመጠጥ አይደለም። በዓለም ውስጥ እያየን 5 ደቂቃ ተናግረው ትንሽ መጠጣት አለበት አይደል? አሁንም ትንሽ ተናግረው ትንሽ መጠጣት አለበት። ይህን ያህል እየተናገረ አለበት። ይህን ያህል እየዘመራችሁ ውሃ የለም። ምክንያቱም እዚህ ይሄ አዳራሽ አገልግሎቱ ለወንጌልና ለወንጌል ብቻ ስለሆነ ውሃ፣ ቆሎ ወዘተርፈ እዚህ ጋር ምግብ አይገኝም። እንደ አንድ ቤተ መቅደስ ስሙንም አይታችሁት ከሆነ ወንጌል መንግስት ነው። ወንጌል መንግስት ስለዚህ ባጭሩ ወንጌል መንግስት ነው። የእግዚአብሔር የወንጌሉ የመንግስቱ ወንጌል መንግስተ ሰማያት የምንወርስበት የሚነገርበት ስለሆነ ወንጌል ደግሞ ክቡር ስለሆነ ክቡሩን በክቡር ቦታ ማስተላለፍ ስላለብን ለዚህ ነው እዚህ ውሃ ቆሎ እንኳ ያላቀረበ እንጂ እንዲያ ቢል እንቅልፉም ይለቃል። ግን ሳይቀምሱ ሳይጠጡ ምንም ነገር ብቻ በዝማሬ በእልልታ በማስተባበር ይህን ያህል መቆየት ከመንፈስ ቅዱስ የተሰጠን ይመስላል። በዚህ መንፈሳዊ ኩራት ተሰጥቶኛል። ሁላችሁንም እግዚአብሔር ይጠብቃችሁ፣ እግዚአብሔር ይባርካችሁ። ስለዚህ ቤተክርስቲያን ሌላ ነገር አያስፈልጋትም። አንድ ጊዜ በእኔ አጠራር ገብረ ኢየሱስ ወይም ዶክተር አለማየሁ የተናገሩትን ሁልጊዜ አስታውሰዋለሁ፣ ማለረሰው ከገዳማችን አንድ ውስጥ እጽዋት ተቆርጠው ያሉ። እንግዲህ ስለ እጽዋት እሳቸው ምን እንደሚሉ እንዴት መከራቸውን እንደሚያዩ ታውቃላችሁ። እጽዋቱ ተጨፍጭፈው በዚያ ላይ ደግሞ የማያስፈልግ መርዛማ አፈር ከሌላ ተቆፍሮ የወጣ መቀያያጩ ሰዎች እዚያ ጋር አስፈቅደው ረግረጉን ለመሙላት ሲታገሉ ያሉ። ያንን ሲያዩ ቀጥታ እሳት ጎርሰው ተሳጭተው እኔ ዘንድ ነው የመጡ። እኔም ማውቃቸው በትህትናቸው ምን ብለው ነው። የዚያ ቀን ግን ምንም ራሳቸውን አያውቁት፣ ግልጹን ነው የምናገረው። እና ምን ሆነው ነው እንዴት ነው ናቸው። እንዴት እንደዚህ ይሆናል እርስዎ ባሉበት ምንድን ነው እዚህ ወጣ እሺ ያሉ
በጣም የምናከብራቸው ትልቅ የቤተክርስቲያን ልጅ ስለሆኑ ከዛ በሬያቸው ሄድኩኝ። አየው በእርግጥ ያስቆጣል። በእርግጥም ሊደረግ የማይገባው ነገር ነው። በዚያ ላይ እንዳለን በብስጭት ላይ ብስጭት እኔ አሁን እሳቸውን ለመጥቀስ የፈለግኩበት አንድ አጥማቂ ነኝ የሚሉ ሰው እኔ ከያዝኩት መስቀል ይበልጣል ቢላ ነው። በዚያም ላይ ደግሞ የተጣመመ የጎበጠ ቢላ ነው። ሽንኩርት መክተፊያ ቢላ ይመጣል፣ በጣም የጎበጠ ነው እና በዚያ ላይ ደግሞ በጣም የዛገ ነው እና ታምር ተፈጠረ ምን አልቀረብ ብሎ የብዙ አባታችን ታምር ተሰርቶ እዚህ ቦታ ይላል። እሳቸውም እየሰሙ ምን ታምር ተፈጠረ አልኳቸው። ይህ ቢላ በትውከት ነው ይወጣላቸው አለ። በትውከት በማስታወቅ ይህ ቢላ ከወዳቸው ወጣ። ግርም ይላል። አንዳንድ ጊዜ ለእግዚአብሔር የሚሳነው ነገር የለም። ግን እንግዲህ ከዚህ እንዲሆኖ ይሄ ጎባጣ ቢላ በትውከት እንዴት ነው የሚወጣ? በማስታወቅ እንደ ሰውኛ ትንሽ ይፈትናል። ቢላውን ያየ ነው የሚገባው እና በስጨት ብሎ አይ አሁን ለወርቅ ሌላ የዛገ ማስታወቂያ ይወጣል። የዛገችን ስንዱ የሆነች እመቤት ይችን ሁለንተናዋ ምሉ የሆነ እመቤት እናት ቤተክርስቲያን በዚህ ነው እናንተ የምታስተዋውቋት፣ ይህንን ነው የምታቀረው ብለው በጣም ያዘኑት ሐዘን የተናገሩት እሳቸው የተናገሩትን ሙሉ በሙሉ አረፍተ ነገሩን አልተናገርኩትም፣ ስሜቱን ነው እንጂ እሳቸው ሲናገሩት ለየት አድርገው እና አንዳንድ ጊዜ ቤተክርስቲያኒቷን ዝቅ የሚያደርግ ተቃዋሚዎቻችንን ከፍ የሚያደርግ የእኛን ተልእኮ አንገት የሚያስደፋ የማይሆን ወሬን ባናወራ የሌለም ነገር ባንፈጥር ብዙ ታምራት ተደርገዋል። ሙታን እኮ ተነስተዋል በቤተ ክርስቲያናችን ዛሬም ይነሳሉ። እግዚአብሔር ሲፈቅድ ሕሙማን ይፈወሳሉ በጸበሉ በእምነቱ። ተባዮች ይወጣሉ ከባብ ጀምሮ እስከ ሌላ ድረስ። አይሆንም ማለት አይደለም። ግን ያ የዛገው ቢላ እንግዲህ አማኝ ነኝ ብዬ ከማምነው አንዱ በእምነቴ ጥርጥር የለብኝም። ማንም በእምነቴ እንዲፈትነኝ አልፈልግም። ምናልባት ሰው ነኝና ደካማነት በልዩ መንገድ ይኖረኛል፣ ሊኖረኝም ይችላል። እምነት ግን እምነት ነው። እምነት ግን እምነት ነው። አማኝ ነኝ ብዬ የማምነው ሰው ይሄ በዚህ ነው የወጣ ቢባል ትንሽ ይከብዳል። መጥቶ የወጣ ቢባል ከቀደም ማይቻለው ሐረር ላይ አምኛለሁ ሊሆን ይችላል። ምክንያቱም ሮሮ ሊያስወጣው ይችላል። ግን እንዲህ የጎበጠ ቢላ ምን ያለ ከዚህ እንዲወጡ እዚህ ላይ እንዴት ተቃና ወይ በዚህ ሾለቀ ቢባል እሺ በስ ግን እዚህ ደርሶ እንደዚህ ወጣ የሚለው ነገር ፍጹም አጠራጣሪ ነገሮችና ግነት ለመፍጠር እንዲሆነ እንዲህ ተደረገ የሚባሉ ነገሮች ቤተክርስቲያኒቱን የማይመጥኑ ነገሮችን ብንረሳቸው ብናርቃቸው። ስለዚህ ልመና አንዱና ትልቁ የቅድስት ቤተክርስቲያንን ክብር የነካ የሚነካ ብዙዎችም ለጽድቅ መጥተው አስራት በኩራታቸውን ይዘው መጥተው ደስ ብሏቸው እግዚአብሔርን አምልከው አመስግነው መባስቶታቸውን ሰጥተው ወንጌል ተምረው ለመሄድ ይመጣሉ። ችክ ያለ ልመና ይመጣል፣ ነገሩ ያልቃል። ከዛ በኋላ አያሳየን ብለው ደርሰው ለምን አይታችኋል። ብዙ ሰው ታቦተ ሕጉ እኮ እስከሚገባ እኮ መቆየቱን ትቶታል። ታቦተ ሕጉ ቆሞ ግር ብሎ ልንሄድ ተመልሶ ተሎ አይለቁንም። እነዚህ ካህናት ነው ወደ ልመና ነው የሚገቡ ነው። መርሐ ግብራችንን ያወቁ ሰዎች ግን ነቅነቃቸው። እንደውም ደስ ብሏቸው አስቀድሰው ታቦተ ሕጉን አስገብተው መክፈልት ቀምሰው የተገኘውን በረከት ተቀብለው ነው የሚመለሱት። እና የእኛ ያልሆኑ ስራዎች እንዳንሰራ ቅድም ያልኩት ግን ተስማምታችኋል። ይሄ ማስታወቂያው መልካም ነው። ማስታወቂያው እነገሌም ሊመጡም መልካም ነው። ያም ቢቀር ግን መሆን ያለበት እውቅ የቅድስት ቤተክርስቲያን ልጆች፣ መምህራን፣ ሊቃውንት ይመጣሉ ቢባል በቂ አይሆንም። ሲመጡ እኮ ይገለጣሉ።
አሁን ትናንትና መድረክ ላይ ኃይለ መስቀል ይመጣል ተብሎ አልተነገረም። ማስታወቂያ ይኖራል፣ ግን እዚሁ በማስተባበር እንጂ አይደለም። ገና ብቅ ሲል ግን ህዝቡ ምንድን ነው ያሳየን? አይታችሁት የለ ደስታው ሲያየው ራሱ ጊዜ ይገለጣል። ይመጣል ያለው ሰው ቀረ። ምን ሆኖ ነው የቀረ? ሌላ ስም ነው አሁን እየተሰጠ ያለው። ሰሞኑንም ሰምቻለሁ። ፈቃደኛ የነበረ ሰው ከዛ በኋላ ይሄ ካልተሟላ ቅድሚያ አልመጣም አሉ ሲባል ለሌላ ሊቃውንት በልደናውን ያለው ሰው እንዳለ ሰምቻለሁ። እንደሱ ከሆነ ደህና እንዲህ አይነት መስፈርት የለም። መስፈርታችን አባቶቻችን በቀኖናቸው የለቁት የተደነገጉት እያንዳንዱ ነገር ተሰፍሮ የተለካ ነው። ቅድም ሲነግሩን ነበር ሊቃውንት አይታችኋል። ቤተክርስቲያን የራሷ የተለካ የተሰፈረ የተቆጠረ አቀማመጥ አላት። የበሮቹ የመስኮቶቹ ወዘተርፈ ብሉይ ሐዲስ ያዘ ስንል ሁለቱንም ሐዲሱን ብቻ ከሆነ የሐዲሱን የዋሻው ወይም የሰቀለውን ከሆነ አንደኛውን ይይዛል፣ ወይም ሶስቱን አስተባብረው ወይም አንዱ። አሁን ግን አንዳንድ ቤተክርስቲያን ላይ ከሆነ ጭራሽ የእኛም የማንላቸውም አሰራሮች እየተፈጠሩ ነው። የእኛም አይባል ከባይዳን የተወረሱ እኛነታችንን የማይገልጹ። ይህ ብቻ አይደለም፣ ስዕሎችንም ተመልከቱ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕሎች ያልሆኑ አቀማመጣቸውም ቤተክርስቲያን ስርዓት አላት። ነገደ ጻድቃን፣ ነገደ ሰማዕታት የየራሳቸው ቦታ አላቸው። ቤተክርስቲያን ሲሳል የሥላሴ የት ላይ ነው የሚሳል? የጊዮርጊስ የእመቤታችን የት ላይ ነው ቦታቸው? ቦታ አላቸው። አይታችሁ ተመልክታችሁ ከሆነ አሁን ግን በዘፈቀደ አንዱ ዝም ብሎ ይገባል። የቤተ ክርስቲያኒቱ ስርዓት ያልሆነ ይመጣል። ስለዚህ የቤተ ክርስቲያን ስርዓት ጠባቂዎች እንሁን። ይህን ያህል ደከማችሁ፣ ይህን ያህል ደክማችሁ ባገኛችሁት ገንዘብ ደግሞ የሚሰራው ስራ ቤተ ክርስቲያኒቱን የሚመጥን ማንነቷን የሚገልጽ መሆን እንዳለበት የሁላችን እምነት ነው። ተግተን እንሰራለን። የተገኘው ገንዘብ ለእኔ ብዙ ነው። ይልቁንም ደግሞ ማስተዋወቁ ብቻ ራሱን የቻለ ነው። ዛሬ ባይገባ ነገ ከነገ ወዲያ ይህንን ያዩ ምዕመናን ሁሉ ከሀገር ውስጥም ከሀገር ውጭም ከዚህ በፊት እንደሚያደርጉት ያደርጋሉ። ስራችንም በአጭር ጊዜ ይጠናቀቃል ብለን እምነት አለኝ። ስለ ገንዘብ ብዙ ተጨንቄም አስቤም አላውቅም። ሰሪው ራሱ መንፈስ ቅዱስ ስለሚያመጣው ለዚህ ነው እኔ ልመና ላይ ብዙም አልሰማም። አንተ የወደድከውን ፍቀድለትና አምጣው። እግዚአብሔር የፈቀደለት የወደደው ደግሞ አንዳንድ ግለሰቦች በብዙ የሚቆጠር ሚሊዮን አውጥተው 80 ሚሊዮን 100 ሚሊዮን አውጥተው ቤተክርስቲያን አሰርተው አንድ ግለሰብ ብዙዎችን አውቃለሁ ገሌ ብዬ መናገር ባልችል። ስለዚህ 2-3 ይቅር 10 20 30 መቶዎቹ ደግሞ ብዙና ብዙ ሊሰሩ ይችላሉ። እኛ ግን ቤተክርስቲያን የምትሰኘው ትልቁም ትንሹ ድሃውም ሀብታም የተማረውም ያልተማረውም በቅድስት ቤተክርስቲያን ልጅነቱ በእምነቱ እኩል ነውና እኔም አስተዋጽኦ አድርጋለሁ። እንዲህ ወይ በጉልበቱ ወይ በሆነ ነገሩ የኔም እጅ አለበት ብሎ እኔም የሰራሁት ነው ብሎ ደስ እንዲለው ቤተክርስቲያን ተሳታፊ እንዲሆን ታደርጋለች። ከዚህ በተረፈ ብንዞር እርግጠኛ ነኝ አዲስ አበባ ጎራ ብዬ ወደ ውጭ ልተወውና ከዚህ ቀደም እንዳደረግኩት እዚያም ብሄድ አለበለዚያ አዲስ አበባ ማውቃቸው ብቻ በብዙ የሚቆጠሩ የእግዚአብሔር ልጆች አሉ። የኖርኩት መርካቶ ነው፣ ራጉኤል ነው። ቀላል ጊዜ አይደለም። በሙሉ እዚህ ያሉትን ነጋዴዎች አውቃቸዋለሁ። ትናንትና ደግሞ ሕፃናት የነበሩ ዛሬ ትዳር መስርተው ሀብት አፍርተው ያሉ እኔው ራሴ ያሳደግኳቸው ብዙ ልጆች ደርሰዋል። እነዚያም እያንኳኳው አንተ ላይ ይህንን ጥያለሁ፣ አንተም ላይ ይህንን አድርጋለሁ፣ ምንም መሰብሰብ ሳያስፈልግኝ በሉኑ ይህንን ፈጽሙ ብል እርግጠኛ ነኝ ያደርጉት። ሞክሬው አላውቅም። እዚህ ጋር ስራ ጀምረናል፣ የወደዳችሁ አድርጉ ነው እስካሁን። የመጀመሪያ የከረረ ልበለው የረገበን እንግዲህ ተመልካች ይስማው፣ ግን ለእኔ የተዋዛና በቃ አቀራረቡም
ደስ የሚል በእግዚአብሔር ስም በመልአኩ በቅዱስ ሚካኤል ስም እንዲሁም ደግሞ በእያንዳንዳችን ስም የገሌ ወዳጅ እየተባለ የተደረገ ነው። ያኮራል። በጣም ደስ ይላል። ቤተክርስቲያን ላይ ጨረታ እየተባለ አይታችሁ ጨረታ እዛ በዛውባችሁ የማይገባ ጨረታ ቤተክርስቲያን ላይ አንዱ ዳቦ ያጫረታል፣ አንዱ በሬ ያጫረታል፣ አንዱ ብርቱካን ሎሚ ያጫረታል፣ አንዱ የሆነ ነገር ያጫረታል። በጣም አደገኛ የሆነ እንደዚህ አይነቱ ነው ቤተክርስቲያናችን የማይመጥን። እንዲህ አይነቱ ግን በጣም ደስ ስለሚል ከልብ እናመሰግናለን። ብዙ ሰርታችኋል፣ ብዙ አድርጋችኋል። ከሚገባው በላይ አግኝተናል። አሁን ምናልባት በሀሳባችን እንደ ዕቅድ 50 ሚሊዮን ብለን ከሆነ 10 ሚሊዮን ካገኘን ከ50 በላይ ነው ብለን እናምናለን። ገንዘቡን ብንተው ብዙ ሰዎች የሚሰራውን ስራ አውቀውልናል። የዚህ ባለቤቶቹ ነው ለመንቀሳቀስ ትልቅ ስራ ተሰርቷል። ለማስተዋወቅ እኮ ገንዘብ ይከፈላል አይደል? ለማስተዋወቅ ገንዘብ ይከፈላል። ዛሬ እና የመስቀል ትዕግስት የክርስትና ስምሽ ነው። አጸደ ማርያም እና አጸደ ማርያም አሉ። ሌሎችም በሙሉ ስም እንዳልጠይቅ ሌላ ላይ ቢሆን ያው የማስታወቂያው ክፍያ ይኖረዋል። ስራ ነውና እንጀራ ነውና ጽዮን ላይ ሲመጡ ግን ውሃ እንኳን ሳይኖር ይህን ያህል ስራ ሰርታችኋል። ስለዚህ ብዙ አትርፋችኋል፣ ብዙ አትርፈናል። እግዚአብሔር የተመሰገነ ይሁን። የሚዲያ ባለሙያዎቹ፣ አርቲስቶቻችን፣ በአጠቃላይ ልጆቻችን፣ የሰንበት ተማሪዎቹ አንዳንዶች ልጆቻቸውን ትተው ነው የመጡት። ልጆቻቸውን ትተው እኔም ለጽዮን ለጽርሐ ጽዮን ስራ አለብኝ የሚለውን ነገር ይዘው ለዚህ ምስክሬ ደግሞ ማርያም ናት የሚለውን ፊት አውራሪ አድርገው ከዚህ ቁጭ ብለው እየዘመሩ እያገለገሉ አድረዋል። በዚህ አገልግሎታችሁ ትልቅ መንፈሳዊ ኩራት ተሰምቶኛል። ቅድስት ቤተክርስቲያንም ደስተኛ ነች። በባህር ዳር ሀገረ ስብከት ከልብ ስም አመሰግናለሁ። እግዚአብሔር ይጠብቃችሁ፣ እግዚአብሔር ይባርካችሁ። የሆነውን ነገር ጠቅላላ ድምሩን መቶ ከሆነ ይገልጽልናል፣ ካልመጣ ነገ እንገልጻለን። በአንድ ሚዲያ ስንገልጸው ሁላችሁም ላይ ይደርሳል። እንድትመረምሩትም እናደርጋለን። ከእናንተ ውስጥ የደከማችሁበት ነገር አንዳንድ ጊዜ የሚጠፋፋ አለ የሚባል ነገር አይሰራም። በእኛ ሂሳብ አያያዝ ነገ ከባለሙያዎች ጋር እንሄዳለን። ጽዮን ስንሄድ አንዱ የምትጎበኙት ሂሳብ አያያዛችን ምን ይመስላል? ሂሳብ አያያዙ ወጪው ምን ይመስላል? ገቢው ምን ይመስላል? እሱን አይታችሁ ብቻ ትማሩበታላችሁ፣ ታስተምሩበታላችሁ። ስርዝ ድልዝ የሚባል ነገር የለም። የሚወድቅ ነገር የለም። እያንዳንዱ ነገር ሚስማር በቃው ተብሎ አይጣልም። መልሶ ተቀንጦ እስከ መጨረሻው ያገለግላል። የሲሚንቶ ወረቀት በቃው አይባልም። ተሰብስቦ ተሽጦ ገቢ ሆኖ መልሶ ያገለግላል። እያንዳንዱ ነገር የነጓጎደው ወይም የነካከተው ማገዶ በቃ አይባልም። ለማገዶ ተሽጦ ለቤተ ክርስቲያኒቱ ያገለግላል። ያንን ደግሞ በሂሳብ አያያዛችን በዘመኑ ሂሳብ አሰራር ነው የምንሰራው። ታዩታላችሁ፣ ትማሩበታላችሁ። ጎደለ የምትሉት ነገር ካለ ደግሞ ታስተምሩናላችሁ። ለማስተካከል ዝግጁዎች ነን። በእኛ ግን ብዙ ባለሙያዎች አሳይተን አድንቀውልናል። እኛም ደስ ብሎን የነገው ትውልድ የሚረከበው ትክክለኛ ስራ መሆኑን እያረጋገጥን ነው ልንሄድ የምንፈልገው። ስለዚህ የሚቀጥለው ላይ የዘንድሮ ቢያልፈን በዚህ ጉባኤ የተሳተፋችሁ የየራሳችሁ አንዳንድ ዛፍ ትተክላላችሁ። የሚመጣው ላይ አንዳንድ ዛፍ የራሳችሁ መታሰቢያ ትተክላላችሁ። በዚህ ስራ ደግሞ ይህ ታሪካዊ ሰነድ ሆኖ እነማን ምን ሲያደርጉ ነበር ብለን ይተረካል። ለነገው ትውልድ ይቀርባል። ልመና ቅድም ተናግረውታል ሊቃውንት። የረሱትን ለማስታወስ ሐዊረ ሕይወት የሚል አንድ ቀን ተደርጓል። ሩጫው አንድ ቀን ነው። ሐዊረ ሕይወት ደግሞ ተዘጋጅቶ በዚያ ላይ እንዲሁ የተወሰነ ገንዘብ ተሰባስቧል። እንደ እግዚአብሔር ፈቃድ ትልቅ እርዳታም ስለነበረ ሩጫ 1፣ ሐዊረ ሕይወት 2፣ ይህ 3ኛ
በሰሜን አሜሪካ 2 ጊዜ ያህል አስተባብረናል። ሰሜን አሜሪካ ያሉትም ልጆቻችን እጅግ ጠንካሮች፣ በአርአያነትና በምሳሌነት የራሳቸውን ገንዘብ መጀመሪያ የሚያወጡ በልግስናውም በአገልግሎቱም የምናመሰግናቸው ናቸው። ስለዚህ በዚህ ዕለት እስካሁን ድረስ እንቅልፋችሁን ትታችሁ በየቤታችሁ ናችሁ የወንድሞቻችሁን የልጆቻችሁን ድካም በመመልከት አብራችሁ በመሳተፍ በልግስና በጸሎት በዝማሬ ተሳታፊ የሆናችሁትን በአገር ውስጥም ውጭም ያላችሁትን ሁሉ እግዚአብሔር ይባርካችሁ። ቅድስተ ቅዱሳን ድንግል ማርያም ጊዜም ከእናንተ ጋር ትሁን። የእናትነቷ ክብረ ረድኤት አይለያችሁ። በዚህ ምሽት በዚህ 3ኛ ቀናችን ነው። ደከመን ሰለቸን ሳትሉ ያገለገላችሁትን ሁሉ እግዚአብሔር የአገልግሎታችሁን ዋጋ ይክፈላችሁ፣ እድሜ ጤና ይስጣችሁ፣ ጌታችሁን በበረከት ይምላ፣ ዘራችሁን እግዚአብሔር ይባል፣ ሀሳባችሁን እግዚአብሔር ይፈጽምላችሁ፣ ከክፉ ነገር እግዚአብሔር ይሰውራችሁ፣ ከማይታወቅ ፈተና እግዚአብሔር ይሰውራችሁ፣ በፊት በኋላችሁ በቅዱሳን መላእክቱ ይምራችሁ ይጠብቃችሁ፣ በኑሯችሁ ሁሉ ጥያቄ ጠይቃችሁ ጥያቄያችን ያልተመለሰበት ጊዜ የለም ብላችሁ ቋሚ ምስክሮች እንድትሆኑ እግዚአብሔር ከእናንተ ጋር ይሁን። ይህንን ሰዓት ባርኮ ቀኑንም ባርኮ እጅግ ደስ የሚያሰኝ ጉባኤ 3ቱን ቀን ሙሉ በሙሉ ምዕመናን እንዴት ምን መስለው መስቀል አደባባዩን እንደተመሙበት እንደመሉት አይታችኋል። ለመስጠትም እንዴት ይረባረቡ እንደነበረ ተመልክታችኋል። በእውነት እንኮራለን። በአጠቃላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች እንኮራለን። የእኛ አገልግሎት ደካማ እየሆነ ነው እንጂ የእኛ ማንነት እየፈተናቸው እንጂ የቅድስት ቤተክርስቲያን ልጆች አንድም ቀን ወደኋላ ብለው አያውቁም። እኛም በአገልግሎት በርትተን ምዕመናን በእኛም አገልግሎት ፍጹም ደስተኞች የሚሆኑበትን ስራ ለመስራት እንድንበቃ የሁላችሁም ጸሎት አይለየን። አነሳስቶ ያስጀመረን አስጀምሮም ያስፈጸመን በእቅዳችን መሰረት ያለ አንዳች መሰናክል እስካሁኗ ሰዓት ድረስ ያሳካልን እግዚአብሔር ስሙ የተመሰገነ ይሁን። ለሀገራችን ለኢትዮጵያ ሰላሙን፣ ፍቅሩን፣ አንድነቱን ይስጥልን። እግዚአብሔር ይባርካችሁ። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። ከአሸናፊ እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። አቤቱ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ሕዝብህን አድን፣ ርስትህንም ባርክ። ጠብቃቸው እስከ ዘላለሙ ድረስ ከፍ ከፍ አድርጋቸው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ የቅዱሳን ሐዋርያት ስልጣንን የሰጣቸው በንጹሕ ደሙ ቤተ ክርስቲያንን ይዋጅ። ከልጅነት እስከ እውቀት የሰራችሁትን ኃጢአት ሁሉ ይቅር ይበላችሁ። በዚህ የተሰበሰባችሁ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ወንዶቹም ሴቶቹም ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበል። በእንተ እግዝእትነ ማርያም መሐረነ ክርስቶስ። ጌታዬ ኢየሱስ ክርስቶስ የኔንም የእናንተንም ኃጢአት ይቅር ይበለን። በሐልዮ በገቢር የተደረገውን ሁሉ
እግዚአብሔር ይቀድሳችሁ። ተረፈ ሌሊቱን እግዚአብሔር ይባርክልን። እግዚአብሔር በበጎ ነገር ያገናኘን። እሺ ሰላም ነው። 16,651 ብር በቤተክርስቲያኑ አካውንት የገባ በአጠቃላይ ቃል የተገባውን ጨምሮ ለብር 15,541,175 ብር በብር የተሰበሰበ ሲሆን በዶላር ደግሞ አሁን በሀገር ላይ ባለው የህጋዊ ምንዛሬ መሰረት አንድ ላይ ተደምሮ የኢትዮጵያ ብር 23,861,275 ብር ሰብስቧል።